ለሌላ ጊዜ ይቀመጥልኝ ማለት አይቻልም ኡስታዝ ወይ? አይ ነይ ተመለሽ ነይ ወደዚህ ነይ። እኔ የምልሽ ታውቂያለሽ አይደል እዚህ ቲክቶክ ላይ ሻወር ምናምን የአይን ሻወር ምናምን የሚባል ነገር መጥቷል እና አሁን ሰምታለህ ኡስማንዬ? እሺ የሴቶች የአይን ሻወር የሚባሉ አሉ፣ የወንዶች የአይን ሻወር የሚባሉ አሉ እና ከዛ ውስጥ አንደኛዋ ሊንዳ ናት እና ምን ታያለሽ? አለኒ ምን አለች? ተውና ምን አሉ ይመሰለ አንዷ ምን አለች? አንድ ዳይ ያለ እና እሱ ቀልቤን እየወሰወሰው ነው፣ ከቻላችሁ አንቺ እየዳርሽ ነው ዳሪኝ አለችኝ። ይሄንንስ ምን ትላለህ አንተ? አይ ለምን ታስቀይሻለሽ? የማቀሳሰብ ታያውንስ ወላሂ እስኪ ድገሚ አሲያ ወይ ድገሚ እስኪ። እኔ እኮ ታውቂያለሽ እነዚህ ውስጠ ወይራ ንግግር ምናምን አይገባኝም። አሲያ በግልጽ ተናገሪ። እኔ መች ውስጣዊ አሁን ይሄ ውስጣዊ ነው? አማርኛሽ በጣም ከባድ እኮ ነው ያንቺ። እናንተ እያጋባችሁ ነው። ከቻላችሁ አጋቡኝ አለች ያልኩት። አሁን ይሄ ውስጣዊ ነው? አይ ውስጠ ወይራ ንግግር በጣም ተወጃለሽ እና ደግሞ የቋንቋ ማህደር ነሽ እኮ። እኔ እኮ ስንት ቋንቋ እንደምትችል እኮ በነግራችሁ ቆይ ኦሮምኛ ትችላለች፣ አማርኛ ትችላለች፣ እንግሊዝኛ ትችላለች፣ አረብኛ ትችላለች። አልሐምዱሊላህ ደግሞ ትግርኛ ምትጀማምራለች። ንሽተይ ኢሉኬንስ ነው ያዛረባለሁ ናይ በሐቂ ቀዳማይ ብዙ ህዛረባለሁ ሕጂ ነስየኒ እሰይ ያሰይ ደግሞ ትግርኛ ተዛረቢ እወ ናይ በሐቂ ኧረ በለው እንታዩ ነገሩ ወይ ለአባላችን ምንም አልተረፍንም ማለት ነው። የማተዋዋል በሉ ደግሞ ሌላ ቋንቋ እንዳታመጣ ወላሂ። ይሄ ግን ተአምር ደስ አይልም። ሱብሃንአላህ ወላሂ ያው የምሰመጥበት ቦታ ነው። አሁን ስገባ ግን ነሲያ ላድርግ፣ ይቅርታ አድርጉልኝ። በቪዲዮ የምትወጡ ሰዎችን እኔ ሪኮመንድ አላደርግም። ታውቂያለሽ አሲያ፣ በጣም ነው የምወድሽ፣ በጣም ነው የማከብርሽ። እህቴ ነሽ፣ የሊላሂ እህቴ ነሽ። ነገር ግን ምንድነው ለካስ እነዚህ የሚከፈቱት አዳዲሶቹ ሰለምቴዎች እናንተን እያዩ ነው። ስለዚህ አሁን ትሸፈናላችሁ ሳትሸፈኑ? ጥያቄ ቁጥር 1 መልስ ከእናንተ አፋጥጣችኋለሁ ዛሬ። ሱነን አቡ ዳውድ ቃለ ዓለይሂ ሰላቱ ወሰላም፣ የኛ ነብይ ዓለይሂ ሰላቱ ወሰላም ሱነን አቡ ዳውድ ላይ ምን አሉ? አንዲት ሴት አሉ ለመሂድ ከደረሰች ምንድነው የወር አበባ ማየት ከጀመረች ለሷ አይገባትም ሊታይ አሉ። በፊታቸው በእጃቸው ምልክት እያደረጉ ይሄና ከዚህ ውጪ ለሷ ልትታይ አይገባትም አሉ። ሱነን አቡ ዳውድ ላይ አላህ Subhanahu Wa Ta'ala ያንን የምንሰተር አላህ አድርገን አሚን። ግን አይ በስቲምባት ደረጃ ስቲምባት ሲያደርጉ ዑለማዎች አለሱና ወልጀማ አጠቃላይ ዑለማዎች ሴት ልጅ እንደዚያውን ምንድነው ኒቃብ ታዩሽ ኒቃቡን ታዩና እንደው እንደዚያውን በቪዲዮ ስትወጡ ምናምን ነገር በዛ ላይ ደግሞ ቆንጆች ናችሁ። በዛ ላይ እንደው ማለት ለመሰናከል አይሆንም። እንደው ዝም ብዬ ሳስበው የሚሰናከሉ ምናምን ይመስለኛል መሰለኝ ብሎ መናገር ጥሩ ነው። አይ የምሬድ ነው ነገርሽ ለመሰለሽ አይ መሸፈን አለባት። እኔ አሁን ሊንዳን በጣም እየመከርኳት ነው ያለሁት። እንደው በተቻለ አቅም ብትሸፈን ጥሩ ነው የሚል ነገር ነው። እንደው የሚዲያ ነው እኔም የተናገርኩት ሐዲሱን ነው። ሐዲሱን አለመቀበል መብታችሁ ነው። ሌላ ቦታ ላይ ደግሞ ቁርአን ላይ በተከበረው ቃሉ ወልየድሪብና ቢኹሙሪሂና ዐላ ጁዩቢሂና አለ። ወልየድሪብና ቢኹሙሪሂና ኹሙር ማለት ምንድነው? በፊት ጸጉራቸው ላይ አስረው ወደ ኋላ ነበር የሚያረጉት። ዐላ ጁዩቢሂና የሚለው ተፍሲሮቹ በሙሉ ሙፈሲሮቹ ያስቀመጡትን ገብተው ማየት ትችላለህ። ደረታቸውም ጭምር መሸፈን አለበት። ፊታቸውን ሳይሆን ዙሪያውና በፊት ወደ ኋላ አስረው ወደ ኋላ ነበር የሚያረጉት። ያንን ወደ ኋላ የሚያረጉትን ለፊታቸው ላይ አድርገው ደረጃቸው ላይ ሱረቱን ኑር ላይ ማለት ነው። ኒቃብ ምንድነው? ፈርድ ነው ወይስ ሙስተሃብ ነው? ሱማ ኺላፍ እንዳለበት አንተም ታውቀዋለህ። አውቃለሁ። ስለዚህ አሁን ምንድነው የሚያጨቃጭቁ ነገሮች ሲሉ ረሱል ሰለላሁ ዐለይሂ ወሰለም ምንድነው ያሉት? የሚያጨቃጭቅ ነገር
የሚያጠራጥር ነገር ሲሮ ወደማያጠራጥረው አዘን ብሎ አለ። እሳቸው የተናገሩትን ሐዲስ እኮ ነው የነገርኩህ አይደለም? ውሸት ነው እሱ ሐዲሱ የለም አልከኝ። ኖ ሐዲስ አሁን ይኸውልሽ ክርክር አይደለም የተፈለገው። ክርክር ሳይሆን ወሂድ ኡስታዝ ወሂድ አዳምጠኝ አንዴ ማለት አዳምጪ። እያዳመጥሽ አይደለም ለመሰለሽ አፋፌን የምትይኝ እንደምንድን ነው? አይደለም ነው የጠየቅኩህ እኔ ሌላ አይደለም። ተረጋጊ። ኧረ እንደ ክርስቲያን አታውሪኝ። ስታወሪኝ እንደ ሙስሊም አውሪኝ። ቢያንስ እንኳን ነሲያ እንደሚያረክሰው አውሪኝ። አትንትራክ ዲፌንዲንግ ይኸውልሽ ቁርአንና ሐዲስ ሲጠቀስ ለዲፌንዲንግ አይጠቀስም። ለሙስሊም ለዲፌንዲንግ አይደለም እኮ የጠቀስኩት እኮ። አዳምጫ እኔን ሐሳቤን አልጨረስኩም እኮ። አሁን ምንድነው ኒቃብ ፈርድ ነው ወይስ ሙስተሃብ ነው በሚለው ኺላፍ አለበት ብለሽ ብታስቢ ማውራት ከፈለክ ኡስታዝ ዋሂድ በውስጥ ማውራት እንችላለን። ጀዛከላሁ ተዓላ ኸይር። ነው ለምን ትፈሪያለሽ? ከእውነት ለምን ትሸሻለሽ? አፈርቻ አይደለም ግን እኔ አይደለም ለምን ትፈሪያለሽ ማለት ከሌላው ጋር የምጨቃጨቀው ከሌላ እምነት ጋር ይበቃል። አንተ ጋር ደግሞ እዚህ ጋር አልጨቃጨቅም ነው ያልኩት። እንዴ አራዳም ተሰከንዳ ክልኳ ተደምጭም መናገር ነው እንጂ ማዳመጥ እኮ አይደለም። የነገርኩ ሐዲስ ነው አይደለም የሚለውን መልስልኝ ያልኩት። ነው ስለሱ አልጠየኩሽም። አቡ ዳውድ ላይ ረሱል አለይሂ ሰላቱ ወሰላም የተናገሩትን ነው አይደለም ነው እየጠየቅኩ አይደለም። አሰቢም ማለት ነው። በጣም ነፍስያ ነው ይሄ፣ የነፍስያ ጉዳይ ነው። እሺ ችግር የለውም። ነው አይደለም እኮ እኔ ልጆች እናት ነኝ፣ ባለ ትዳር ነኝ። ነው አይደለም ነፍስያ ነው ይሄ፣ ከባድ ነፍስያ ነው። ወላሂ ነፍስያ ነው። አላህ ያንሳልሽ፣ አላህ ያንሳልሽ፣ አላህ ያንሳልሽ። አሜን። ሊንዳ ግን አርአያ ማድረግ የሚገባሽን ሰው ብታቂ ጥሩ ነው። ከዚህ በኋላ የምትከፈች ከሆነ አንቺ ቤት አልመጣም ሊንዳ። ሪሊ ነው የምልሽ፣ ነፍስያ በጣም ከባድ ነው። ሚዲያ ነው፣ ሚዲያ ላይ ሰው ፊቱን እያሳየ እንዴት ዳዋ ያደርጋል ስታስቢው? እንዴት ማለት ፊቱን እንዴት ዳዋ ያደርጋል? እንዴት ወንድ ልጅ ፊትና ባለበት እንትን ውስጥ እንዴት ያደርጋል? ያንን ነገር ማለት አለመቀበል ሌላ ጉዳይ ነው። ነገር ግን እንደው በክርክር መልክ እንዴት ያደርጋል? እንዴት እንደዚህ አለማዳመጥ ራሱ ነፍስያ እንዴት ከባድ እንደሆነ ነው የምነግራችሁ። አላህ ያንሳልን፣ አላህ ያስተካክለን ሁላችንን። አሚን ኡስታዝ። ግን ያው እኔ እንጃ እኔ ሂጃብ እንደዚህ የሚያደርጉ በጣም ብዙ እህቶች አያለውና በእስልምና ኒቃቢስት መሆን ግዴታ ነው ወይስ አሁን እኔ ኖ አይደለም አሁን ስለ ኒቃብ አይደለም የምናወራው። ግን እንደዚህ እየታያችሁ ዳዋ ሰው እንዴት ነው የሚያደርገው ራሱ? እስቲ ዝም ብለሽ ሎጂካሊ አስቢው። እኔ ቅርታ አድርጊልኝ፣ ከዚህ በኋላ ከፍተሽ የምታደርጊ ከሆነ አንቺ ቤት አልመጣም። ራይት አለሽ፣ መብት አለሽ። ቤቴ ነው ማለት ትችያለሽ፣ መክፈት ትችያለሽ፣ ቤትሽ ነው እናውቃለን። ግን ዳዋው ላይ ፊት ለፊት እየተከፈቱ አይደረግም። ራሱ አንቺ እንደውም ጀማሪ ሰለምቴ እኮ ነሽ፣ አንቺ ላይ ጫና ማድረግ የለብኝም። ግን ከነሱ አሁን ከነዚያው ምንድን ነው የምትማሪው? ይቅርታ አድርግልኝ፣ አሲያን እወዳታለሁ፣ አከብራታለሁ። ለዲን ተቆርቋሪ ናት። ግን ስህተቷን ሲነገራት አትወድም። ብዙ ጊዜ አይቻታለሁ ማለት ነው። ለዛ ነው አሁን እኔም ኤግዛምፕል ላይ ያመጣሁላት እና ልታዳምጥም ፈቃደኛ አይደለችም። ልክ እንደ ክርክር አድርጋ ነው አይደለም ይባል። ለወንድምሽ እንደዚህ ጥቅስ የምጠቅሽው ለመደባደቢያ አይደለም፣ ለመነቋቆሪያ አይደለም ጥቅስ የሚጠቀሰው። መጨረሻ ላይ ሳያቅታት ምንድን ነው ያደረገችው? ቀስ እያልኩኝ እያለሰለስኩኝ ስነግራት ጥላ ወጣች። ምንድን ያደረገችው? አልፈልግም በውስጥ አውራኝ አለች። በውስጥ ብትይ ነፍስያ በጣም ከባድ ነው። አይ ያኔ ኡስታዝ ከዚህ በላይማ ጫና የለም። እንደ አንዲት መጀመሪያ ሰለምቴ ያው ድሎም ጀምሮ ነው ኦልሞስት እዚህ ሚዲያ ላይ ቲክታክ ላይ እንኳን ኦልሞስት 5 ዓመት ከዛ በላይ ነው። በመክፈትሽ ምንድነው የምትጠቀሚው ሊንዳ? አሁን አንቺ የምትጠቀሚው ብቻ ንገሪኝና ከዛ በኋላ ችግር የለውም። ላይ የሚያሳምነኝ ነገር ንገሪኝ። ዋናው አይደለም ዋናው የምናስተላልፈው መልእክት እንጂ የኔን ፊት ከማየት ካለማየት ጋር የሚያገናኝ ምንም አይነት ነገር የለም። ማለት ሰዎች መልክን ሳይሆን ትምህርቱን ነው የሚወስዱት። ግን አንዳንዴ ላይክ ይሄ አይ ኮንታክት የሚባል ነገር አለ አይደለ? አንዳንድ ጊዜ በድምፅ የምታስለዳው ሰው አለ። ከዛ በንግ ስትናገል ሰው እንዴት ነው እያየ አሁን ቃለ ማንሳት ነው አሉ። እሺ በአይን ኮንታክት ምንድን ነው? ምን ያስፈልገዋል? እኛ በአይን ኮንታክት ነው እንደ ሴቶችን ስናስተምር የከረም ነው። አንደኛ ነገር። ሁለተኛ ነገር ደግሞ ለምን አይን ኮንታክት ብለሽ አይንሽን ነው የሚያየው እንጂ አንቺ የምትናገሪው ነገር ያስተውላል። ፌሻል ኤክስፕሬሽን ለሱ ምን ያደርግለታል? አሁን እኔ ሰው ጋር ኖርማል ሰው ጋር እንኳን ሳወላ ሌላ ቦታ ሌላ አንቺ አሁን ሰለምቴ ነሽ፣ ገና አዲስ ነሽ፣ ችግር የለውም። አንቺ አዲስ ዓለም ምናምን ነገር አዳዲሶች ናቸው። አሁን እንደዚህ አሁን ጫና ለማድረግ አይደለም የመጣሁት። ግን እሷ ግን ቢያንስ አሁን ለዛ እኮ ነው ሌሎቹ አሁን እንደዚህ እያለች እየተናገረች ምናምን ችግር የለውም እያለች እያወራች ሂላፍ አለበት አንተም ታውቀዋለህ ምናምን ነገር እያለ አሁን እንትን ነው ኒቃብ ፈርድ ነው ወይም ሙስተሃብ ነው በሚለው ላይ አልተነጋገርኩም። እኔ
ነገር ግን አንድ ሴት ልጅ ፊቷን እያሳየች ፊት ለፊት እያሳየች ዳዋ በምታደርግበት ሰዓት ላይ ወንድ ልጅ እሷን ነው የሚያየው። የአይን ችግር አለበት ወንድ ልጅ። ሴት ልጅ የጆሮ ችግር አለባት። ታውቂያለሽ፣ ሳይኮሎጂካሊ ሁለት ነገር ነው የሚባለው በተፈጥሮ ማለት ነው። ሴት ልጅ ጆሮዋ ጤነኛ አይደለም፣ ወንድ ልጅ አይኑ ጤነኛ አይደለም። ለዛ ነው ሂጃብ እንድታደርግም ፀጉሯን እንድትሸፍንም ምናምን ነገር የሚመከረው። ለወንዱ እኮ ነው፣ ለሴቷ አይደለም። ሴት ልጅ ደግሞ የምታዳምጠው ነገር ትክክል አይደለም። አንዳንዴ በቃ የሆነ ነገር መጥቶ ቱልቱላውን ሲነፋ ቱሪናፋውን ሲነፋ ድድድድድድ ሲል ትቀበለዋለች። ጆሮዋ ይሸውዳታል ይባላል፣ ሳይኮሎጂካሊ ማለት ነው። ስለዚህ በተቻለ አቅም ይሄ እንትን ነው፣ ዲን ነው። በዲን ላይ እንግዲህ ቀልድ የለም ራሱ እንጂ ቁርአንና ሐዲስ ለድብድብ አይደለም የምጠቅሽው። አንዳንዶቹ ትዳር ሲይዙ ትዳር ያለዙትን ሲናቆሩ ባሌላ ሴት ደሃ ናት ይላሉ ረሱል ሰለላሁ ዐለይሂ ወሰለም ብለው ይለጥፋሉ። ለመናቆር ማለት ነው። እንደ በጥቅል እንኳን ቢናገሩ ጥሩ ነው። አሁን እሷ ምንድነው ይላል ወይስ አይልም ይላል ወይስ አይልም ትላለች። ይሄ ክርክር ከክርስቲያን ጋር ስትሆኝ እንደ ክርስቲያን አታውሪኝ፣ እንደ ሙስሊም አውሪኝና ተረጋግተሽ አውሪ። እኔ ሐዲሱ ምን ያደርግልኛል? አሁን ላይ ግን ፊት ለፊት ለምን ትወጫለሽ? ራስ ዑለማዎች የነቢያት ተተኪዎች ናቸው ተብለዋል። እና ዑለማዎቻችን መቀበል አለብን የሚሉትን ነገር። እና አሁን ከተገለጥኳት መጣም ነው ነው አይኔ ስመጣ ትገለጪ እኔ ስመጣ ትገለጪ አክብር ላይ እኮ እያጠፋው ነው ትገለጪ እንትና ለኔ አይደለም። እኔ ባለትዳር ወንድ ነኝ። ምንም እንትን የሚለኝ ነገር የለም። አንቺ እንትን ትይኛለሽ አይደል? ግን ያላገቡ ወንዶች አሉ። ኢማን ላይ በጣም ደካማ፣ ዲን ላይ ደካማ የሆኑ ወንዶች አሉ። ስለዚህ እንደዛ ከሚሆኑ ለምን በቃ የሚያሰናክል ነገር ከሆነ ብተውት ምን ችግር አለው? ፎቶ ባትሰቅሉ፣ ፕሮፋይላችሁ ላይ ፎቶ ባታደርጉ፣ እንትን ባትሉ ጥሩ ነው። ራሱ ሴቶቹ ማለት ነው በተቻለ አቅም ማለት ነው። እና ባታደርጉ ምንም አጅር ካላ ዘንድ ታገኙበታላችሁ። ምንም የምታጡት ነገር የለም። እንጃ አይ ዶንት ኖ ውዝር ከሌለውም ራሱ እኮ አንድ ነገር እንደዚህ የተቀረጸ ምስል ውስጥ ነው የሚመደበው ራሱ። እንጃ አላቅም፣ በእናንተ አላቅም። እንደዛ አድርጊ። ያው እኔ ስመጣ ሁሌ ነው የምትሸፈኙ አይደለ ቪዲዮ። ስለዚህ ለእኔ ችግር የለው። እኔ በሌለበት ልታደርጊ ትችላለሽ። ግን ጀማሪ ሰለምቴ ስለሆንሽ እንደዛ ነው። ውስጥሽ ደግሞ ሲገባ ሲሰጠር ግን አርያ የምታደርጊውን ሰው አስቢበት ካሁኑ ማለት ነው። በዲን ጉዳይ ላይ አትደራደሪ። ከሰለምሽ ላይ ቀር በደንብ ስለሚ። እኔ የምነግርሽ ነገር ማለት ነው። አሁን ብዙ መስዋዕት ከፍላችሁ ነው የምትመጡት ሰለምቴዎች። ቤተሰቦቻችሁን ታጣላችሁ፣ ጎረቤታችሁን ታጣላችሁ፣ አብሮ አደግ ታጣላችሁ። ብዙ ነገራችሁን አታችሁ ከመጣችሁ ላይ ቀር ከሰለማችሁ በደንብ መስለም ነው። ራስ በደንብ ከመስለም በቃ መሆን ካለበት ከሰለሙ አይቀር ስለምልም ነው። ኡስታዝ 2 ደቂቃ እንዳትወጣ ፕሮፋይልን ስለምፈልገው ለ2 ደቂቃ ብቻ እንዳትወጣ። ልትወጣ ስለመሰለኝ ነው ያቋረጥኩ። አፉ በለኝ። ሰላም አለይኩም ያ ጀማ። የወሂዱን የኡስታዝ ወሂድን ፕሮፋይሉን ይሄን እዚህ የምታዩትን ፕሮፋይሉን እየነካችሁ አሁኑን ፎሎ ቻሌንጅ አለን። 1 ሚሊዮን ቻሌንጅ አለን። ፎሎ አድርጉት። ብዙዎች ፎሎ እንዳረጋችሁ አውቃለሁ። ያላረጋችሁ 350 ሰው አለ። 2 ደቂቃ ነው ያለኝ። ላላ ብላችሁ 2 ደቂቃ ነው ያለኝ። በቃ እየነካችሁ ጀስት ፎሎ። ፕሮፋይሉን ስትነኩት ስሙ ይመጣል። ስትነኩ ፎሎ ይላል። ፎሎ ማድረግ ፎሎ ባክ ኡስታዝ ወሂድን ፎሎ ማድረግ ወሂድ ኢቅበተ ኢስላም ማህበሩን ሰፖርት ማድረግ ዳዩንም ወንድማችንን ኡስታዙንም ሰፖርት ማድረግ ነው። እንደገና ደግሞ ተቋሙን የሰለምቲዎችን ተቋም ሰፖርት ማድረግ ነው። ጀዛኩም አላህ ኸይረን። በቃ ቶሎ ብላችሁ በዚህ 2 ደቂቃ ውስጥ ፎሎ አድርጉት። ማህበር መቀላቀል የምትፈልጉ የሰለምቲዎች ማህበር አባል መሆን እፈልጋለሁ